30 የስኬት ዓመታት 30 የትጋትና ምሳሌ የመሆን ዓመታት ይህ የዳሽን ባንክ ጉዞ ነው። ባንካችን 30ኛ ዓመቱን በተለያዩ መርሃ ግብሮች እያከበረ ይገኛል። ዳሽን ባንክ በሁሉም መስክ እንደ ርዕዩ ሁልጊዜ አንድ እርምጃ ለመቅደም እየሰራ ነው። በባንክ ዘርፍ እየሰጣቸው ከሚገኙ አዳዲስና ዘመናዊ አገልግሎቶች ባሻገር ሴቶች ላይ ትኩረት አድርጎ በርካታ ተግባራትን እያከናወነ ይገኛል። ሴቶችን ማገዝና ማብቃት ሀገርን መደገፍ እንደሆነም የሚያምነው ባንካችን ሴት ሰራተኞች ያላቸውን አቅም የበለጠ እንዲያጎለብቱና አራያ እንዲሆኑ በማለም ከሌሎች አጋር ተቋማት ጋር በትብብር ይሰራል። ሴት ሰራተኞች ልጆቻቸውን ያለምንም ስጋት የሚያቆዩበትና ክብካቤ እንዲያገኙ የሚያስችላቸውን የህፃናት ማቆያ ማዕከል በዋና መስሪያ ቤት በማቋቋም እፎይታ እንዲሰማቸውና ስራቸው ላይ ብቻ አተኩረው እንዲሰሩ ማድረግ ችሏል። ባንኩ በሴቶች ብቻ የሚመሩ ቅርንጫፎችን ወደ ስራ በማስገባት ለሴቶች ያለውን ክብር ከመግለጹም በላይ በሴቶች አቅም ላይ ያለውን መተማመን በአራያነት አሳይቷል። ይህ ብቻ አይደለም። ዳሽን ባንክ ሴት ሰራተኞቹም ሙያቸውን እንዲያሳድጉና ከሌሎች ሴቶች ጋር ትስስር ፈጥረው ልምድ እንዲለዋወጡ በማለም የሴቶች አቅም ማጎልበት ላይ ትኩረት አድርጎ ከሚሰራው አዊብ ጋር በጋራ እየሰራ ይገኛል። በዚህም የባንኩ ሴት ሰራተኞች ማህበሩ በሚያዘጋጀው የልምድ ልውውጥና ትስስር ንቁ ተሳትፎ በማድረግ አቅማቸውን እያሳደጉ ይገኛሉ። ባንኩ ለተወሰኑ ሴት ሰራተኞች የማህበሩ ቋሚ አባል እንዲሆኑ በማድረግ ዓመታዊ የአባልነት ክፍያ ይፈጽማል። ከዚህ በተጨማሪ ሴት ሰራተኞች የተለያዩ ስልጠናዎችን እንዲያገኙ ማድረግም ችሏል። ባንኩ ማህበሩ የሚያዘጋጃቸውን የተለያዩ መድረኮች ስፖንሰር በማድረግ ትስስር የሚፈጥሩባቸውን አጋጣሚዎች እየፈጠረም ይገኛል። ዳሽን ባንክ ከሴት ሰራተኞቹ ባሻገር በተለያዩ አካባቢዎች ለሚኖሩ ሴቶች እያደረጋቸው የሚገኙ ዘርፈ ብዙ ድጋፎች ለአብነት ባንኩ በሶማሌ ክልል ለሚገኙ በአነስተኛ ቢዝነስ ዘርፍ ላይ ለተሰማሩ ሴቶች ለእያንዳንዳቸው 100 ሺህ ብር በጥቅሉ 100 ሚሊዮን ብር ከወለድ ነፃ በሆነ መንገድ ብድር በማመቻቸት ስራቸውን እንዲያሳድጉና ለሌሎች ሴቶችም የስራ ዕድል እንዲፈጥሩ ማድረግ ችሏል። በመሰል ስራዎች ማህበራዊ ኃላፊነቱን እየተወጣ የሚገኘው ዳሽን ባንክ መስመር በተሰኘ የብድር አገልግሎትና በሌሎች አሰራሮች ሴቶችን ፋይናንስ በማድረግ ኢኮኖሚያዊ አቅማቸውን እንዲያሳድጉ በማድረግም ሀገራዊ አበርክቶ ቀጥሏል። ዳሽን ባንክ የውስጥ ሰራተኞችን የበለጠ አቅማቸውን እንዲያሳድጉ ለማድረግ ትኩረት ሰጥቶ እየሰራ ይገኛል። በዚህም ባንኩ የሴት ሰራተኞችን አቅም በአግባቡ በመረዳትና ይህንን አቅማቸውን ለማሳደግ የሚያስችሉ ማዕቀፎችን በሰው ኃይል ፖሊሲና በውስጥ በማካተት ወደ ስራ አስገብቷል። ከተነደፉ ፕሮግራሞች አንዱ ደግሞ የተቀናጀ የሴቶች አቅም ግንባታ መርሃ ግብር ነው። ሴት አመራሮቻችንንና በተለይ ደግሞ ወደ አመራር እርከን ላይ ደግሞ ለመምጣት የሚፈልጉ ሴት እህቶቻችን ያላቸውን ነው እምቅ ኃይል ለማውጣት ብርታት ለመሆን የሚያስችሉ ፕሮግራሞችን ያው ጀምረናል። በየሶስት ወሩ ደግሞ እንደዚህ እየተገናኘን ስመጥር ከሆኑ የኑሮ ተሞክሮ ካላቸው እንግዶች ጋር ደግሞ የምናደርገውን ውይይት በጣም ጠቃሚ እንደሆነ ፊል አደርጋለሁ። ባንኩ በአመራር ቦታዎች ላይ ያለውን የሴቶች ቁጥር ማነስ ለመቅረፍ ብቁ ሴቶችን ወደ አመራርነት ለማምጣት ግብ በማስቀመጥ ሴቶችን የማብቃት ፕሮግራም ቀርጾ ወደ ስራ ገብቷል። ይህ መርሃ ግብር ባንካችንን አካታችና ብዙሃዊ የሆነ የስራ ድባብን ለመፍጠር የያዘውን እሴት በተግባር የሚያሳይበት ወሳኝ ምዕራፍ ነው። የመርሃ ግብሩ ዋና ዓላማ ሴት ሰራተኞቻችን በተሟላ መልኩ ማጎልበትና በባንካችን የአመራር ሚና እንዲጫወቱ ማድረግ እንዲሁም ለወደፊቱ ብቁ የሆኑ ሴት አመራሮችን መፍጠር ነው። የሴቶች ትስስር የመፍጠር ፕሮግራም ሰራተኞች እንዲሁም ሌሎች ጥሩ ተሞክሮ አላቸው የሚባሉ እንስቶች ተጋብዘው የልምድ ልውውጥ የሚያደርጉበት መድረክም እየተፈጠረ ይገኛል። ለኔ ህይወቴ ውስጥ ምንድነው ኢምፖርታንት ነገሩ? ዋጋ የምሰጠው ነገር፣ አንገቴን የምሰጥለት ነገር፣ ልቤን የሚጎትተው ነገር ምንድነው? ከአስቴር ጋር ያለኝ ከባድ ኮንቨርሴሽን ነው ወይስ የኔ ህይወቴ ቫልዩ ምንድነው? በነገራችሁ ላይ እዚህ ውስጥ ያለን በሙሉ ቫልዩ ሊኖረን ይገባል። ቫልዩ ከሌለን ቫልዩ ማለት እሴት የምንለው ለምሳሌ ሰላም ሊሆን ይችላል፣ ቤተሰብ ሊሆን ይችላል፣ ክሬቲቪቲ ሊሆን ይችላል፣ አቺቭመንት ውጤታማነት ሊሆን ይችላል፣ እድገት ሊሆን ይችላል፣ ገንዘብ ሊሆን ይችላል። በጣም ብዙ ናቸው። እኔ የሰው ልጅ መሰረታዊ ነገር ነው ብዬ ከማምንበት ነገር ቫልዩአችንን በጣም ማወቅ አለብን። እሴቶቻችንን ግን የሰው ልጅ ተፈጥሮ ከሌላ ጋር መኖርን ግድ ይላል።
ከሌላ ጋር መኖር ከሌላ ጋር አለመኖር አይቻልም። የፈለግንበት ቦታ ብንሄድ ለብቻ መኖር የሚባል ነገር የለው። ሰው በህይወት ለመኖር ሌላ ሰው ያስፈልገዋል። መርሃ ግብሩ ሴቶችን በማብቃት ወደ አመራርነት ለማምጣት የተያዘውን ውጥን ለማሳካት የሚያግዝ እንደሆነም ታምኖበታል። ከሴክሬታሪ ፖዚሽን ተነስቼ ሴክሬታሪ 1 ሆኜ ተነስቼ ዛሬ ስፔሻል ብራንች ማኔጀር ሌቭል ላይ ደርሻለሁኝ። ከዛ በተጨማሪ ምን አደረገልን መሰለ? ይሄ አዊ ባለ አሶሲዬሽን ኦፍ ውመን ኢን ቦልድነስ የሚባል ገንዘብ ከፍሎ ሜምበር እንድንሆን አድርጎናል። እኔ ብቻ ሳይሆን ብዙ ጓደኞቼ፣ ብዙ ሴቶች ከ40 በላይ ሴቶች እዛ ላይ ፓርቲሲፔት እንድንደረግ ተደርጓል። እንዴት ኢሞሽኔን መቆጣጠር እንዳለብኝ፣ እንዴት አድርጌ ከቲሞቼ ጋር ቲም አፕ አድርጌ መስራት እንዳለብኝ በጣም ብዙ ነገር ነው የተማርኩትና በዚህ ጆርኒ ውስጥ አዊ በራሷ አሳድጋኝ አስተምራኝ ብዙ ነገር ፖቴንሻሌን አውጥታ እንደገና ደግሞ በቦርድ አባልነት ለ2 ዓመት አገልግያለሁ። ይሄ የመጨረሻው ተርሜ ነው። በዚህ ዓመት ያበቃል። ብዙ ጥቅሞችን አግኝቼበታለሁ። ፕሮግራሙ ላይ ከሚካተቱት አንደኛው መርሃ ግብር ኔትወርኪንግ ሴሽን ነው። እሱ ኔትወርኪንግ ሴሽን ብዙ ሰዎችን እንድናቅበት፣ ብዙ የልምድ ልውውጦችን እንድናገኝበት፣ የህይወት ተሞክሮችን፣ ልምዶችን እንድንካፈልበት ያደርጋል። ኮንፊደንስ በጣም እንዲጨምር ቢውልድ እንዳደረግ ረድቶኛል። ሰዎች ጋር ሆኜ ሀሳቤን መግለጽ ማንሸራሸር በጣም እቸገር ነበር። እሱ ነገር ላይ ለውጥ እንዳመጣ አድርጎኛል። ትልቅ አስተዋጽኦ ያለው ስራ ነው እየተሰራ ያለው ብዬ ነው የማስበው። እንደው ከባንክም ባለፈ በሀገር አቀፍ ደረጃ ምሳሌ ሊሆን የሚችል ስራ ነው ብዬ ነው የማስበው። ምክንያቱም በሀገራችን አይ ቲንክ አንድ ያነበብኩት የወርልድ ባንክ ጥናት ምን ይላል? ሴቶች ላይ ያለውን ጋፕ አድሬስ ብናደርግ ጂዲፒያችን ላይ 3.7 ቢሊዮን ዶላር ያህል አድ ማድረግ እንችላለን እና ለዛ ኮንትሪቢዩት የሚያደርግ ያህል ስራ ነው ብዬ ነው የማስበው። ሞር ደግሞ ፊሜል ዳይቨርስ የሆኑ ደግሞ ድርጅቶች ከፕሮፊታቢሊቲ አንጻር ትልቅ አስተዋጽኦ ይኖራቸዋል። ሞር ፕሮፊታብል ናቸው ዳይቨርስ ካልሆኑት አንጻር። ሴቶቹን ላይ መስራት ትልቅ ሚና ይኖረዋል ብዬ አስባለሁኝ። ወልጄ ከገባሁ ጀምሬ በጣም የተጠቀምኩት ነገር ቢኖር ዴኬሩን ነው። ልጄን በምሳ ሰዓት እየሄድኩ አጠባለሁ። እርፍ ብዬ ስራ ሳላስብ ስራዬ ላይ ትኩረት አድርጌ እንድሰራ ያደረገኝ ነገር ቢኖር እሱ ነው። እንደ ቤቴ በቃ ልጄን በስነ ስርዓት ነበር ያሳደግኩት፣ ያስቀመጥኳት ዴኬር ውስጥ ማለት ነው። የአመራር የኮሚኒኬሽን እንዲሁም ደግሞ የተለያዩ ኢቨንቶች እንዴት ነው ኦርጋናይዝ የሚደረጉት፣ እኛስ ራሳችን ከስራ በተጨማሪ እንዴት ነው ልናስተካክላቸው የምንችለው የሚለውን አይነት ልምምዶች ወስጃለሁ። እነዚህ ደግሞ እንደ ሴት ፕሮፌሽናል በራሴ መተማመን እንድችል እድል ሰጥቶኛል። ሴቶቹን አብቅተን ብቁ አመራሮችን የመፍጠር አይነት ሂደት ስለሆነ መጀመሪያ እነማን ናቸው፣ እነማን ላይ እንስራ ብሎ ማሰብ። እነሱን ያው ዳሽን ባንክ 11,000 በላይ ሰራተኞች አሉትና የትኞቹ ላይ ብሰራ የተሻለ ፈጠን ያለ ሪዛልት ይሰጠኛል የሚለውን መምረጥ ያስፈልጋል። ያንን አይነት ሂደቶችን ለመሄድ ሞክረናል። በፕሮግራሙ ላይ ልምድ ያላቸውና በአመራር ብቃታቸው ላቅ ያለ ደረጃ ላይ የደረሱ ባለሙያዎችን በማገዝ በየ3 ወሩ ልምዳቸውን የሚያካፍሉበት የፓናል ውይይትና የልምድ ልውውጦች ተደርገዋል። የባንኩ ባልደረባ የሆኑ ሴቶች ሰፊ ልምድና ተሞክሮች ካሏቸው አመራሮችና ባለሙያዎች ጋር ትስስር የመፍጠርና ልምድ የመቅሰም እድል ያገኙበትም ይገኛል። ምንሰራበት ቦታ ላይ አንዳንድ ቶኖችን እናስቀምጣለን እና እነኚህ ቶኖች ከሴትነታችንም አንጻር ያው ባህላችን ሴቶች ረጋ ብለው ሲናገሩ ቶናቸው ዝቅ ሲል እንደ ጥሩ መገለጫ ይወሰዳል። ነገር ግን እንደው ስራውን ከማስፈጸም አንጻር የሚቀመጡ ነገሮች ኢሞሽናሊ ኢንተለጀንት አይደለንም ወይ የሚለውን ትርጓሜ ይሰጣል ወይ? እንደውም ሴት አመራር ሲሆን ያው ችግር ነው ይባላልና በስራችሁ ባላችሁበት ምን ያህል ሌሎች ሴቶችን
እያበቃችሁ ትገኛላችሁ። እንደ ሌላ ሴቶች አመራሮች ላይ ስንወጣስ ምን ማድረግ አለብን? ሴቶችን በክህሎት የመደገፍ ወይም ሜንቶርሺፕ ፕሮግራም ሌላኛው የመርሃ ግብሩ አካል ነው። በዚህም ጥሩ የስራ አፈጻጸም ላላቸውና ከተመለመሉ ከመካከለኛ አመራሮች ጀምሮ ላሉ ሴቶች ሰራተኞች ከብሔራዊ ባንክ ኒውፊን የተሰኘ መርሃ ግብር ጋር በመተባበር እገዛ የሚሰጥ ባለሙያም ተመድቦላቸው አስፈላጊውን እገዛ ማድረግ ችሏል። የመርሃ ግብሩ 3ኛ ምዕራፍ ባንኩ ከለያቸው የአመራር ብቃታቸው ላይ በማተኮር ስልጠናዎች ተሰጥተዋል። ስልጠናውም ቀጣይነት ይኖረዋል። የሚገጥሙትሽን መሰናክሎች እንዴት ነው እንደ ኮረኮንች እንደዚህ ድንጋይ እንዲያረክሽ መሀል ላይ ታለቅሻለሽ፣ ግን በቃ ፊታችን ታጥበን ሊፕስቲካችን ኩላችን አድርገን ምንም እንዳልተፈጠረ ቢሮ ገብቶ እኔ አይ ዶንት ቴክ ኖ ፎር አን አንሰር ካመንኩበት በቃ አመላልሰው እየሰለቻቸዋል እነዛ ሰዎች እንጂ ደግሞ ማድረግ እንችላለን። ስለ እውነት ሴት ልጅ ማንም ሰው ስፔሻሊ ሴት የምለው ምንድነው የኛ ፍጥረታችን የተለየ ስለሆነ ብዙ ነን። ወንድ ልጅ የዘር ፍሬ ቢሰጠን እኛ ሰው አድርገን የምንሰጥ የተለያዩ ፍጥረቶች ነን እውነት እና ተስፋ ካልቆረጥን እና የሚመጣው ቻሌንጅ ፓርት ኦፍ ኢት በቃ ጡንቻ ላይ ያስወጡን ነው ብለሽ ካመንሽበት የባሰ ያጠነከረሽ ነው የሚሄደው። በችግር ጊዜ ሴቶች አመራር ላይ ሲኖሩ ያ ባንክ ስቴብል የመሆን ሪስኩን የመቀነስ ለምሳሌ በ1997 የኤዥያን ፋይናንሻል ክራይሲስ ዓለምን ያናወጠ ነገር ነበር። በዛን ጊዜ ሴቶች አመራር ላይ ያሉበት ባንኮች በጣም የተለየ ሪስክ ፕሮፋይል እንደነበራቸው እና ያንን ተርቡለንት ታይም ከሌሎቹ በተሻለ መልኩ መቋቋም መቻላቸውን የሚያሳይ ጥናት አለ። ሴት አመራር ስትሆን ትንሽ አንደርስታንድ ታደርጋለች፣ ፍሌክሲብል ትሆናለች ለአንዳንድ ነገር። እንደዛ ማለት ግን ዊክ ናት ማለት አይደለም። በተለያየ ምክንያቶች ባያዝድ ሆነን ሰዎችን የሚገባቸውን ቦታ መስጠት የማንችል ከሆነ ታለንቶችን እያጣን እንሄዳለን። ፕሮዳክቲቪቲ ይቀንሳል፣ እምነት ይቀንሳል። ይሄ የሚሆነው እንግዲህ ባያዝድነስን ኢግኖር ስናደርገው ነው። ስለዚህ የስራ ቦታችን ሁሉንም ያካተተ ሪዚሊያንት፣ ኢኖቬቲቭ እንደዚሁም አትራፊ እንዲሆን የምንፈልግ ከሆነ ስለ ባያዝ በደንብ አድርጎ ማሰብና አድሬስ ማድረግ ይፈልጋል ማለት ነው። የዚህ መልከ ብዙ መርሃ ግብር ዓላማው ሴቶችን ማብቃት እንደመሆኑም ከበቁ በኋላ የሚታሰበውን የጾታ ብዙሃነት ክፍተትን በአመራር እርከኖች ላይ ለማጥበብ የሚያስችል የመሰረት ስራው እየተሰራ ይገኛል። ኢኒሼቲቭ ለባንኩ የመጀመሪያ ተሞክሮ ይሁን እንጂ በእስካሁን ሂደቶች አበረታች የሚባሉ ውጤቶች የታዩበት ነው። አሁን ላይ ትንሽ ባደረግነው ግምገማ እሱ ብቻውን እንደማይበቃን ትንሽ ደግሞ በሌላ መንገዶች ሰፖርት ማድረግ እንዳለብን እሱን ለመረዳት ችለናል። የሚቀጥለው አመት ኤንጌጅመንታችን ያንን እንዴት አስፍተን ከዛ በተጨማሪ ሌሎች የኮቺንግ ኤንድ ሜንተርሺፕ እድሎችን የሚያገኙበትን እንዴት ማመቻቸት አለብን የሚለው የሚቀጥለው አሳይመንታችን ነው የሚሆነው። ከዛ በተጨማሪ ደግሞ ከዚህ ከሊደርሺፕ ፓይፕላይን ፕሪፓሬሽኑም ጋር እዛም ጋር እንዳልኩት ኮምፒተንሲዎች ይሄ ቢሄቪየር ባህሪያት ላይ ያተኮረ ነበር እስካሁን ስንሄድበት የነበረው። እሷን ትንሽ ሰፋ አድርገን እንደው ቴክኒካልም እውቀታቸው ላይ እንዴት ሰፖርት እናደርጋቸው የሚለውን እያየን ያለ ነው። ሆፕፉሊ እነሱ አይነት ማሻሻያዎች እያደረግን ነው። ደንበኞቻችን እንግዲህ ወንድም ሴትም ናቸው አይደለ? በሴት የሚመሩም ድርጅቶች አሉ። እንደዚሁ ደግሞ ሪቴል ግሩፑን ብናይ በጣም 50% ገደማው ሴቶች ናቸው። እነሱን ሪፕሬዘንት የሚያደርግ አገልጋይ መኖር እነሱን አንደርስታንድ ሞር እንድናደርጋቸው፣ ሁለተኛ ለእነሱ ቴይለርድ የሆነ ፕሮዳክትና ሰርቪስ ማቅረብ እንድንችል። ከዛ በተጨማሪ ደግሞ በጣም ፐርሲስተንት የሆነው ችግር ምንድነው? አክሰስ ፎር ክሬዲት ነው አይደል? ሀገራችን ላይ ያንን ነገር ደግሞ ለማሻሻል ሞር ኢምፓወርድ የሆኑ የኃላፊነት ደረጃ ላይ ያሉ ሴቶች እየበዙ ሲሄዱ ዲሲዥን ሜኪንግ ፓወራቸው ያንን ኢምባላንስ አድሬስ ለማድረግ ይረዳል ብዬ አስባለሁ። ሞር ግን ትረስትድ የሚደረግ ባንክ ለመሆን ሶሳይቲው ኤክስፔክት ከሚያደርገው ነገር አኳያ ትረስትድ የሆነ ባንክ ሎያል የሆነ ከስተመሮችን ለመፍጠር በጣም ያግዛል ብዬ አስባለሁኝ። በቀጣይ ክፍተቶችን በመለየት የሚሰሩ ስራዎችም ይኖራሉ። ይህ አርአያ ተግባር ተከታታይነት ያለው ሂደት ነው። በቀጣይ እየተሰሩ ያሉ ስራዎች የሚዘምኑበት፣ የታቀደውን ያህል ለውጥ እየተገኘ ለመሆኑም ሂደቱ የሚፈተሽበትና ማስተካከያዎች የሚደረግባቸው ይሆናል። ፕሮግራሙ የስራ አፈጻጸም መሰረት ያደረገ እንደመሆኑም አዲስ አበባና ከአዲስ አበባ ውጪ ያሉ ቅድመ ሁኔታዎችን ያሟሉ ሴት ሰራተኞችን ያካተተ ነው። በየ3 ወሩ በሚደረገው የትስስር መርሃ ግብር ላይ በስራ አፈጻጸም
ለመጠቀም የተመረጡ ብቻም ሳይሆን ፈቃደኛ የሆኑ ወንድ ባልደረባዎችም ጭምር በአካልና በበይነ መረብ እየታደሙ ይገኛሉ። ባንኩ ይህን መርሃ ግብር በሴቶች ውስጥ ያለውን እምቅ አቅም በትክክል መጠቀም ይገባል በሚል መነሻነት አዘጋጅቶታል። እስካሁን በተዘጋጁ ውጤታማ መድረኮች ከባንክ ውጪ ያሉ ከፍተኛ ልምድና እውቀት ያላቸው የተለያዩ ባለሙያዎች በአካል ተገኝተው ልምድና ተሞክሯቸውን አጋርተዋል። ዳሽን ባንክ እየሰጠ ከሚገኘው ዘመናዊ ደንበኞችን ማዕከል ያደረገና ቀልጣፋ አገልግሎቶቹ ባሻገር የሴቶችን አቅም በማሳደግ ረገድ የጀመራቸውን ስራዎች አጠናክሮ ይቀጥላል። ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ